ብዙ ጊዜ ስለ ሕክምና ምርመራ ስናስብ ያው ልክ እንደ ምህንድስና ያለ የሆነ ትክክለኛነትን እንጠብቃለን። ማለት አንድ ሰው እጁ ቢሰበር ሄዶ የኤክስሬይ ፎቶ ይነሳል አይደል? ያ የኤክስሬይ ምስል እንግዲህ የተሰበረውን አጥንት በነጭ መስመር በቃ በግልጽ ያሳያል። አዎ በጣም ሐኪምም ጣቱን ጠቅሞ እነሆ ችግሩ ይሄ ነው፣ እዚህ ላይ ተሰብሯል ለማለት አይቸገርም። ጥርጥ ያለ መረጃ ነው። ልክ ነው። አጥንቱ ወይ ተሰብሯል ወይ አልተሰበረም። መሃል ላይ ሌላ ትርጉም የሚባል ነገር የለም። እውነት ነው። ያው የሰው ልጅ እንዲህ አይነት ግልጽነትን ይወዳል። ግን ዛሬ በዚህ ጥልቅ ዳሰሳችን ወደምናነሳው ርዕስ ስንመጣ ማለትም ወደ ታሪካዊ ዕውቀት እና ታሪክን ወደ መመርመር ስንመጣ ያ የኤክስሬይ ማሽን በድንገት የተበላሸ ይመስላል። ሐሳብ ገባኝ። አየሽ፣ የምንመለከተው የታሪክ መልክዓ ምድር እንደ ኤክስሬይ ጥርጥ ያለ ሳይሆን እጅግ ደብዛዛ እና በብዙ ትርጉሞች የተወሳሰበ ነው። እና ዛሬ የምንመለከተው ዊሊያም ሌን ክሬግ የተባሉት ታዋቂ ጸሐፊና ፈላስፋ ሪዝነብል ፌዝ በተሰኘው መጽሐፋቸው ላይ ያቀረቡትን ሞጋጭ ሐሳብ ነው። አዎ፣ በጣም አስገራሚ መጽሐፍ ነው። ክሬግ በዚህ መጽሐፋቸው ገጽ 207 ጀምሮ የታሪካዊ ዕውቀት ችግር ወይም the problem of historical knowledge የሚለውን ጉዳይ በጥልቀት ይመራመራሉ። እና የዛሬው ተልዕኳችንም ይህን መመርመር ነው። እንግዲህ ይህ ርዕስ በተለይ ለክርስትና እምነት እጅግ ሰሱ የሆነ ነጥብ ነው። ምን መሰበህ? ክሬግ እንደሚያስረዱት ክርስትና ዝም ብሎ የሞራል ሕግጋት ስብስብ ወይም ደግሞ የሆነ ረቂቅ የፍልስፍና ትምህርት አይደለም። ልክ ነው። በተቃራኒው በገሃዱ ዓለም በተወሰነ ጊዜ እና ቦታ ተፈጸሙ በሚባሉ ታሪኪ ክስተቶች ላይ የቆመ እምነት ነው። የክርስቶስ ሥጋ መልበስ፣ መሞት እና መነሳት በታሪክ ውስጥ የተፈጸሙ እውነቶች ናቸው ብሎ ስለሚያምን ታሪክን በእርግጠኝነት ማወቅ እንችላለን ወይ የሚለው ጥያቄ በቃ ለዚህ እምነት የህልውና ጉዳይ ነው። በትክክል ታሪክን ማወቅ ካልቻልን ያው ክርስትና የተመሰረተበትን መሰረት ማረጋገጥ አንችልም ማለት ነው እኮ። እናም ክሬግ ይህን ጉዳይ ለማስረዳት የሰው ልጅ ታሪክን የሚረዳበት መንገድ ባለፉት ሺህ ዓመታት ውስጥ እንዴት እንደተቀያየረ ያሳዩናል። በጣም ትልቅ ታሪክ ሽግግር ነው የሚያሳዩት። በመካከለኛው ዘመን፣ በዘመናዊው ዘመን እንዲሁም በ9ኛውና 20ኛው ክፍለ ዘመን ታሪክን የመረዳት አካሄድ ሙሉ በሙሉ ተገለብጧል። ታዲያ ይህን ጉዞ ከመካከለኛው ዘመን ብንጀምር ጥሩ ይመስለኛል። ጥሩ ሐሳብ ነው። ከ5ኛው እስከ 11ኛው ክፍለ ዘመን አካባቢ ነበረው የታሪክ አጻፋፍ ምን ይመስል ነበር? ክሬግ በዚህ ዘመን ታሪክ ጸሐፊዎች የራሳቸውን ምርምር በፍጹም አያደርጉም ነበር ይላሉ። አዎ፣ ያ ዘመን በእንግሊዘኛው ሲዘርስ ኤንድ ፒስት ወይም ቆርጦ የመቀጠል ታሪክ አጻጻፍ በመባል ነው የሚታወቀው። በወቅቱ የነበሩ ጸሐፊዎች አዲስ መረጃ አይፈልጉም። በቃ ወረቀትና ብር ይዘው የቆዩ ሰነዶችን ቃል በቃል ይገለብጣሉ እንጂ እንዴ ዝም ብሎ መገልበጥ። አዎ፣ የሴቪሉ ኢሲዶር የተባለው የ7ኛው ክፍለ ዘመን አሳቢ የዚህ ዘመን ዋነኛ ተጽዕኖ ፈጣሪ ነበር። የእርሱ አመለካከት ምን ነበረ መሰለ? ታሪክ እውነት መሆን ስላለበት ክስተቱን ባይናቸው ባዩ ሰዎች ብቻ መጻፍ አለበት የሚል ነው። ቆይ ይሄ በአንድ በኩል ትክክል አይመስልም። እኔ ያላየሁትን ነገር ከመጽፍ ያዩት ሰዎች የጻፉትን በወስድ ይሻላል የሚል አመክንያለሁ እኮ። አያሳምንም። ውጫዊ ገጽታው ሲታይ አሳማኝ ይመስላል፣ ግን ተግባራዊ ሲሆን ትልቅ ችግር አለው። ያለፈውን ታሪክ ማወቅ የምትችለው የጥንት ሰዎችን ጽሑፍ እንደ ፍጹም ባለስልጣን በመቀበል ብቻ ነው ማለት ነው። ጸሐፊው መረጃውን አይመረምርም፣ እውነትና ውሸቱን አያጣራም። የራሱን ቃላት መጠቀም እንኳን እንደ ነውር እና ቲቢቲ ይቆጠር ነበር ያኔ። ይህ ማለት እኮ ልክ ዛሬ ሰዎች በማህበራዊ ሚዲያ ላይ የሚያደርጉትን ይመስላል ማለት ነው። እንዴት ማለት? አንድ መልእክት ቴሌግራም ወይም ዋትሳፕ ላይ ሲደርሳቸው መልእክቱ ከየት መጣ፣ እውነት ነው ወይስ የፈጠራ ወሬ ብሎ ሳያጣሩ ዝም ብሎ ለሌሎች ፎርወርድ እንደሚያደርጉት ነው። የድሮ ፎርወርድ ማለት ነው። እጅግ በጣም ጥሩ ማሳያ ነው። ያለምንም ማመዛዘን መረጃን ማስተላለፍ ብቻ።
ታዲያ ክሬግ እዚህ ላይ አንድ ወሳኝ ነጥብ ያነሳሉ። በዚህ ፎርወርድ በማድረግ ብቻ በተጠመደ ዘመን ታሪካዊ የእምነት መከላከያ ወይም አፖሎጀቲክስ ማቅረብ በፍጹም አይቻልም ነበር። ማለት ማስረጃ ማቅረብ አይቻልም ነበር? አዎ። አንድ ሰው ክርስቶስ ከሞት መነሳቱን በምን ታረጋግጣለህ ቢባል ታሪክን መርምሮ መረጃዎችን አመሳክሮ ያቀርብበት ሳይንሳዊ ዘዴ አልነበረም። ታዲያም በወቅቱ የነበሩ የቤተ ክርስቲያን አሳቢዎች እምነታቸውን እንዴት ያስረዱ ነበር? ታሪክን መሞገቻ ማድረግ ካልቻሉ አማራጫቸው ምን ነበረ? ወደ ንጹህ ፍልስፍና እና ሎጂክ አዘነበሉ። ለምሳሌ አንሰልም የተባለውን ታላቅ አሳቢ እንውሰድ። አንሰልም የክርስቶስን ሰው መሆን ለማስረዳት ከታሪካዊ መረጃዎች ይልቅ ከልምድ እና ከታሪክ ገለልተኛ የሆነ አእምሮአዊ አመክንዮ ተጠቅሟል። ይሄ አፕሪዮሪ ሪዝኒንግ የሚባለው ነው። ይሄ አፕሪዮሪ የሚባለውን የፍልስፍና ቃል ትንሽ ግልጽ ብናደርገው ደስ ይለኛል። ለምሳሌ በእርግጥ ልክ በሂሳብ ስሌት የሶስት ማዕዘን የውስጥ ማዕዘኖች ድምር 180 ዲግሪ መሆኑን ለማረጋገጥ ወደ ውጭ ወጥተህ 3 ማዕዘኖችን መለከት አያስፈልግህም። አዎ፣ ስሌቱ ራሱ ይነግረኛል። ልክ ነህ። በአእምሮ ባለው የሎጂክ ሕግ ብቻ ልታረጋግጦ ትችላለህ። አንሰልምም እግዚአብሔር ሰው መሆኑን ለማስረዳት የሞከረው ታሪካዊ ሰነዶችን በመፈተሽ ሳይሆን እግዚአብሔር ፍጹም ከሆነ የሰውን ኃጢአት ለማካስ ፍጹም የሆነ ሰው መሞት ነበረበት በሚል የሎጂክ ስሌት ነው። ታሪኩን ወደ ጎን ትቶ በቃ በሂሳባዊ ስሌት እምነቱን ለማስረዳት ሞከራ ማለት ነው። ይሄ በትክክል ቶማስ አኩይናስ የተባለው ታዋቂ ፈላስፋስ እርሱም ተአምራትን ያምን እንደነበር እናውቃለን አይደል? የእርሱስ አካሄድ ምን ነበር? አኩይናስ ተአምራትን እና የነቢያት ትንቢትን እንደ እምነት ማረጋገጫ መጠቀሙ እውነት ነው። ነገር ግን የክሬግ ትንታኔ እንደሚያሳየው እነዚያ ተአምራት በእርግጥ በታሪክ መፈጸማቸውን የሚያረጋግጥበት የታሪክ ምርምር ዘዴ አልነበረውም። ታዲያ እንዴት አረጋገጠው? ጥንት የተጻፉት ተአምራት እውነት መሆናቸውን እንዴት እናውቃለን ለሚለው ጥያቄ ታሪካዊ መረጃዎችን ከማቅረብ ይልቅ አቋራጭ መንገድ ተጠቀመ። ምን አለ መሰለ? ቤተ ክርስቲያን በስደት እና በመከራ ውስጥ አልፋ ዛሬም ድረስ በዓለም ዙሪያ መኖራ ራሱ ትልቁ ተአምር ነው። ስለዚህ የቀደሙትም ተአምራት እውነት መሆን አለባቸው አለ። መነሻው የጥንቱ ታሪክ ሳይሆን በወቅቱ አይኑ ስር ያየው የቤተ ክርስቲያን ሕልውና ነበር ማለት ነው። አሁን ነገሩ የተብራራ መጣ። አዎ፣ ግን እኮ ይህ ቆርጦ የመቀጠል አባዜ እና ታሪክን በሎጂክ ብቻ የማስረዳት ጥረት እስከ መጨረሻው አልቀጠለም። ወደ ዘመናዊ ጊዜ መባቻ በተለይም ወደ ህዳሴ ወይም ሬኔሳንስ ዘመን ስንመጣ ትልቅ የመሬት መንቀጥቀጥ ፈጠረ። እውነት ነው። እዚህ ላይ ነው የሰው ልጅ ታሪክን የሚያይበት መነጽር ሙሉ በሙሉ የተቀየረው። በጣሊያን ህዳሴ ዘመን የጥንታዊ ግሪክና ላቲን ሰነዶች ምርምር ቴክስቹዋል ክሪቲሲዝም የምንለው በስፋት ተጀመረ። ሰዎች ማንበብና መጠየቅ ጀመሩ ማለት ነው። አዎ፣ ሰዎች የጥንት አባቶች ስላሉት ብቻ አንቀበልም፣ ጽሑፎቹን ራሳቸውን እናውጣና እንመርምር ማለት ጀመሩ። የዚህ ዘመን ትልቁ ጀግና እንግዲህ ሎሬንዞ ቡላ የተባለ ምሁር ነው። አዎ፣ የሎሬንዞ ቡላ ታሪክ እጅግ በጣም አስገራሚ ነው እኮ። የካቶሊክ ቤተክርስቲያን በምዕራብ አውሮፓ ላይ ፖለቲካዊ ስልጣን ያገኘችው የቆስጠንጢኖስ ስጦታ በሚባል ጥንታዊ ሰነድ መነሻነት እንደነበር ይነገራል። ልክ ነው። ይህ ሰነድ ንጉሥ ቆስጠንጢኖስ በአራተኛው ክፍለ ዘመን ለጳጳሱ ስልጣን የሰጠበት መዝገብ እንደሆነ ይታመን ነበር። ቡላ ግን ይህንን ሰነድ ወደ ላቦራቶሪ አስገባው፣ በምሳሌያዊ አነጋገር። ልክ ነህ። እናም ቡላ የቋንቋ እውቀቱን ተጠቅሞ በሰነዱ ውስጥ ያሉት የላቲን ቃላት በአራተኛው ክፍለ ዘመን በቆስጠንጢኖስ ጊዜ በፍጹም ያልነበሩ እና በኋላ በስምንተኛው ክፍለ ዘመን አካባቢ የተፈጠሩ መሆናቸውን አረጋገጠ። እንዴ! ይህ እኮ ልክ ዛሬ ላይ አንድ ሰው ይህንን ደብዳቤ አብርሃም ሊንከን በ1860ዎቹ የጻፈው ነው ብሎ ቢያመጣና በደብዳቤ ውስጥ ዋይፋይ ወይም ኢሜል የሚል ቃል ብናገኝ እንደሚሰማን አይነት ስሜት ነው። አዎ፣ በትክክል ቡላ የዘመናት ውሸትን በሰነድ ምርምር አጋለጠ ማለት ነው። በጣም የሚገርመው ይህ ክስተት ሰዎች በታሪክ ላይ ያላቸውን አመለካከት በከፍተኛ ሁኔታ ቀየረው። ኢራዝመስ የተባለው ምሁርም ይህንን የጽሑፍ ምርምር ዘዴ ተጠቅሞ የመጀመሪያውንና የተጣራውን የግሪክ አዲስ ኪዳን አዘጋጀ። የፕሮቴስታንት ተሐድሶ መሰረት ነው አይደል ይሄ? አዎ፣ ክሬግ እንደሚያስረዱት ይህ ምርምር መንፈስ ለፕሮቴስታንት ተሐድሶ ትልቅ መሳሪያ ሆኗል።
የተሐድሶ አባቶች የካቶሊክን ትምህርቶችን ከጥንቷ ቤተ ክርስቲያን ታሪካዊ መረጃዎች ጋር በማመሳከር ከጊዜ በኋላ የተጨመሩ ስህተቶችን ማጋለጥ ቻሉ። ስለዚህ ታሪክን መመርመር እውነትን ለማውጣት ወሳኝ መሳሪያ መሆኑ ታመነበት። ይህ ደግሞ በ17ኛውና 18ኛው ክፍለ ዘመን አዲስ በር ከፈተ። በእርግጥ በእውቀት ብርሃን ወይም ኢንላይትንመንት ዘመን የነበሩ እንደ ሁጎ ግሮቲዩስና ጆን ሎክ ያሉ አሳቢዎች ታሪካዊ መረጃዎችን በመጠቀም የክርስቶስን ተአምራት እና ትንሣኤ ማረጋገጥ ጀመሩ አይደል? አዎ፣ ግሮቲዩስ በጣም ጠቃሚ አቋም ነበረው። የክርስቶስን ታሪክ የምንመረምረው በጭፍን እምነት ሳይሆን ሌሎች ጥንታዊ የዓለማዊ ታሪኮችን በምንመረምርበት ተመሳሳይ መስፈርት መሆን አለበት አለ። ልዩ አያያዝ አያስፈልገውም ማለቱ። በትክክል። የፈረንሳይና የእንግሊዝ አሳቢዎችም ይህንን ተቀብለው ክርስትናንን በታሪካዊ እውነቶች ወይም ፕሩፍ ባይ ዘ ፋክት ማስረዳት ጀመሩ። አንድን ወንጀል በፍርድ ቤት ማስረጃ አቅርበ እንደምታረጋግጠው የክርስትናንም ታሪክ በማስረጃ ማረጋገጥ ተቻለ። ክሪግ ይህንን ዘመን እኮ የታሪካዊ የእምነት መከላከያ የወርቃማው ዘመን አድርጎ ነው የሚገልጹት። አዎ፣ ያኔ በጣም ጠንክሮ ነበር። አሁን ግን ወደ አንድ ከባድ ተቃርኖ እንመጣለን። ዘመናዊ የሰነድ ምርምር ይህን ያህል የተሳካ እና ለእምነት ጠቃሚ ከነበረ ወደ 19ኛውና በተለይም 20ኛው ክፍለ ዘመን ስንመጣ ታሪክን መመርመር ለምን ፈተና ሆነ? ማለት ወደ ኋላ የተመለስንበት ምክንያት ምንድን ነው? ይህን ለመረዳት ወደ 19ኛው ክፍለ ዘመን ጀርመን መሄድ አለብን። ሊዮፖልድ ቮን ራንክ የተባለ ታላቅ የታሪክ ምሁር መጣ። ራንክ ታሪክ ጸሐፊው የራሱን ስሜትና አድሎ ወደ ጎን ትቶ ታሪክን በትክክል እንደተፈጠረው መዘገብ ይችላል ብሎ አመነ። በትክክል እንደተፈጠረው? አዎ። ይህ አመለካከት ተጨባጭነት ወይም ኦብጀክቲቪቲ በመባል ይታወቃል። ራንክ እውነቱ ራሱ እንዲናገር ማድረግ እንችላለን ብሎ አስበው ነበር። እውነት ለመናገር የራንክ ሐሳብ እጅግ ማራኪ ነው። ታሪክን ያለ ምንም ግላዊ አድሎ ወይም ባያስ ማቅረብ ማን ይጠላል? ታዲያ ችግሩ የት ላይ ነው? ችግሩ ያለው የሰው ልጅ ውስንነት ላይ ነው። ምን መሰለ፣ በ20ኛው ክፍለ ዘመን የራንክ ፍጹም ተጨባጭነት የሚለው ሐሳብ ጠንካራ ተቃውሞ ገጠመው። ከማን በኩል? ታሪካዊ አንጻራዊነት እና ድህረ ዘመናዊነት ወይም ፖስት ሞደርኒዝም ብቅ አሉ። ቻርልስ ቢርድ እና ካርል ቤከር የተባሉ አሜሪካውያን የታሪክ ምሁራን የታሪክ እውነቶች ራሳቸውን ችለው በሜዳ ላይ አይገኙም፣ እነርሱም የሚኖሩት በሰው አእምሮ ውስጥ ብቻ ነው በማለት ተከራከሩ። ቆይ፣ በሰው አእምሮ ውስጥ ብቻ ነው ያሉት? አዎ፣ ክስተቱ በአካል አልፎ ስለሄደ እኛ ያለን ክስተቱን ያየው ሰው የሰጠው ትርጉም ብቻ ነው አሉ። ቆይ እዚህ ላይ ትንሽ ሙግት ላድርግ። የእነዚህ ድህረ ዘመናዊያን ሐሳብ እውነትነት የለውም ወይ? ታሪክ የሚጻፈው በአሸናፊዎች ነው የሚል ታዋቂ አባባል አለ እኮ። አዎ አለ። አንድ ታሪክ ጸሐፊ የትኛውን መረጃ እንደሚያካትትና የትኛው እንደሚተው የሚወስነው ራሱ ነው። ሁሉም ሰው የራሱ መነጽር ወይም አድሎ አለው። ታዲያ ታሪክ የጸሐፊው አመለካከት ውህደት ነው ማለታቸው ለምን ስህተት ይሆናል? ያነሳው ሞገት በጣም ትክክል ነው። ክሬግም ይህን የጸሐፊዎች አድሎ አይክዱም። አንድ የታሪክ ጸሐፊ መረጃ ሲመርጥ የራሱን ተጽዕኖ ማሳደሩ ማይካድ ነው። እሺ። ነገር ግን ከዚህ በመነሳት የድህረ ዘመናዊነት አሳቢዎች የደረሱበት ድምዳሜ እጅግ አደገኛ ነው ይላሉ ክሬግ። እንደ ኪዝ ጄንኪንስ እና ሃይደን ዋይት ያኑት ምሁራን የእያንዳንዱ ሰው የራሱ አድሎ ስላለው ፍጹም ተጨባጭ እውነት የሚባል ነገር የለም። ስለዚህ ታሪክ ጸሐፊው ከሚጽፈው ልብወለድ ድርሰት ታሪክ አይለይም እስከ ማለት ደረሱ። አድሎ አለ ከሚለው ተነስቶ እውነታው ራሱ የለም ወደሚል ጽንፍ ሄዱ ማለት ነው። በትክክል ክሬግ የሚያነሱት ትችት ይሄን ነው። ታሪክን ሙሉ በሙሉ በልብወለድ መፈረጅ እብደት ነው። ለምሳሌ የአሜሪካው የመጀመሪያ ፕሬዚደንት ጆርጅ ዋሽንግተን መኖሩን ማንም ሊጠራጠር አይችልም። በፍጹም አይቻልም። ስለ እርሱ የተለያዩ አመለካከቶች ሊጻፉ ይችላሉ። አንዱ ጀግና ያደርገዋል፣ ሌላው ጨቋኝ ይለዋል። ነገር ግን ጆርጅ ዋሽንግተን በታሪክ አልነበረም ማለት አይቻልም። ድህረ ዘመናዊነት ግን እውነታውና ትርጉሙ ማይነጣጠሉ ናቸው በማለት የገሃዱን ዓለም ታሪክ አጠፋው። እንግዲህ ይሄ ለክርስትና እምነት እጅግ ትልቅ አደጋ ነው። በጣም ትልቅ አደጋ ነው። ታሪክ የጸሐፊው ፈጠራና ትርጉም ብቻ ከሆነ ማንም ሰው ተነስቶ የወንጌል መጽሐፍት የደቀ መዛሙርቱ የፈጠራ ድርሰት እንጂ በገሃዱ ዓለም የኖረው የኢየሱስ ታሪክ አይደሉም ብል እንዴት ልንከራከር እንችላለን? ልክ ነህ።
ሁሉም ሰው የራሴ እውነት አለኝ ካለ ክርስትና የተመሰረተበትን ታሪካዊ መሰረት ያጣል ማለት ነው እኮ። በትክክል። ይህ የድህረ ዘመናዊነት አመለካከት የመጽሐፍ ቅዱስን ታሪካዊነት ለማዳከም ሆን ተብሎ የተወረወረ ፍላጻ መሆኑን ክሬግ በስፋት ያበራራሉ። ነገር ግን የክርስትና ታሪክ ላይ ትልቁን ጉዳት ያመጣው ሌላኛው የ19ኛና 20ኛው ክፍለ ዘመን ፍልስፍና ነው። ሌላም አለ እንዴ? አዎ፣ ይህም ተፈጥሯዊነት ወይም ናቹራሊዝም ይባላል። ብዙ ሰዎች ሳይንስ እና የታሪክ ምርምር በማስረጃ መጽሐፍ ቅዱስን ውሸት መሆኑን ያረጋግጡ ይመስላቸዋል። ክሬግ ግን ይሄ ፈጽሞ የተሳሳተ ግንዛቤ ነው ይላሉ። ይህን ነጥብ በሚገባ ማብራራት አለብን። ታሪካዊ የእምነት መከላከያ ክፉኛ የተዳከመው የታሪክ ምርምር መጽሐፍ ቅዱስን ስላፈረሰው አይደለም። ታዲያ ምኑን ያፈረሰው? ክሬግ እንደሚያስረዱት አጠኞች ተፈጥሯዊነት ማለትም ተአምራት በምንም ተአምር ሊፈጸሙ አይችሉም የሚል ፍልስፍናዊ ቅድመ ግምት ይዞ ነው ጥናቱን የጀመሩት። ቅድመ ግምት? አዎ፣ ፕሪሰፖዚሽን ማለት ነው። መረጃውን አይቶ ሳይሆን ገና ከመነሻው ተአምር የሚባል ነገር የለም ብሎ ስለወሰኑ በወንጌል ውስጥ ያሉትን ተአምራት በሙሉ ውድቅ አደረጉ። ይህ እኮ ልክ አንድ መርማሪ ፖሊስ ገና የወንጀሉን ቦታ ሳይመረምር ተጠርጣሪው መኪና ሊጠቀም አይችልም ብሎ አስቀድሞ ስለወሰነ በመንገዱ ላይ ያሉትን የመኪና ጎማ አሻራዎች በሙሉ እንደ ማስረጃ እንደማይቀበል አይነት ማለት ነው። እጅግ ድንቅ ማሳያ ነው። መነጽሩ ራሱ የተወሰኑ መረጃዎችን እንዳያይ ጋርዶታል ማለት ነው። አዎ፣ ይህ የቅድመ ውሳኔ አባዜ በስነ መለኮት ጥናት ውስጥ ትልቅ ቀውስ ፈጠረ። ዴቪድ ፍሬድሪሽ ስትራውስ የተባለው አጥኝ የተአምራት ታሪኮችን እንደ አፈ ታሪክ ወይም ሚዝ ቆጠራቸው። ተአምራቱን በሙሉ ቆረቋቸው ማለት ነው። አዎ፣ አጥኞቹ በወንጌል ውስጥ ካለው ታሪክ ላይ ተአምራቱን እየቆረጡ በማውጣት ምንም አይነት ተአምር የማያደርገውን፣ በውሃ ላይ ያልተራመደውን፣ ከሞት ያልተነሳውን ታሪካዊውን ኢየሱስ ለመፈለግ ሞከሩ። ታዲያ የ20ኛው ክፍለ ዘመን ታዋቂ ስነ መለኮት ምሁራን እነ ካርል ባርትስ እና ሩዶልፍ ቡልትማን ይህንን ፈተና እንዴት ተውቱት? እምነታቸውን እንዴት አስረዱ? የእነርሱ ምላሽ የክሬግን ጥሽት በደንብ ያሳየናል። ቡልትማን እና ባርትስ ታሪክ በጥርጣሬ ስለተሞላ እና ተአምራቱን በሳይንስ ማረጋገጥ ስለማንችል እምነትን ከታሪካዊ እውነታት ጋር ሙሉ በሙሉ ማቋረጥ አለብን አሉ። ማለት ታሪክን እርግፍ አድርገው ተውት። አዎ፣ ክርስትናን ወደ ህላዊያዊ የልምምድ እምነት ወይም ኤግዚስቴንሻል ፌዝ ቀየሩት። ይህ የልምምድ እምነት የሚባለውን ጽንሰ ሐሳብ እንዴት መረዳት እንችላለን? በዕለታዊ ኑሮአችን በምንመስለው ነገር ብናስረዳው? ልክ የፕላሴቦ መድኃኒት እንደመውሰድ አስበው። አሃ፣ የውሸት መድኃኒት ማለት ነው። አዎ፣ አንተ የምትወስደውን ክብል ውስጥ ትክክለኛው ፈዋሽ ኬሚካል የለም፣ ባዶ ዱቄት ነው። ነገር ግን አንተ መድኃኒት ነው ያድነኛል ብለህ ስለምታምን በአእምሮ ውስጥ በሚፈጠረው ኃይል ብቻ ህመምህ ያስታግሳል። አዎ፣ በሳይንሱም የተረጋገጠ ነው ይህ። ለቡልትማን ወንጌል ውስጥ ያለው የክርስቶስ ትንሣኤ በታሪክ በእርግጥ መፈጸም አለመፈጸሙ ወይም ያ ትክክለኛው ኬሚካል መኖሩ አስፈላጊ አይደለም። ዋናው ነገር የመስቀሉ ታሪክ ዛሬ በአንተ ስሜት እና ህይወት ላይ የሚያመካው የለውጥ ተስኖ ነው። አሃ፣ ማለትም ስጋ የለበሰውና ከሙታን የተነሳው ታሪካዊው ኢየሱስ ወደ ጎን ተገፍቶ በእኛ ስሜት ውስጥ ብቻ ወዳለው የእምነት ክርስቶስ ተቀየረ ማለት ነው። ልክ ነህ። ነገር ግን ክሬግ ይህንን አጥብቀው ይቃወማሉ አይደል? ይህ አካሄድ ለወንጌላውያን አማኞች ፈጽሞ ተቀባይነት የሌለው እና ክርስትናን ከውስጥ የሚያዶል ጥረት ነው በማለት ይሞግታሉ። አዎ፣ ምክንያቱም ሐዋርያው ጳውሎስ ራሱ ክርስቶስ ካልተነሳ እምነታችሁ ከንቱ ነው ብሏና፣ ታሪክ እውነት ካልሆነ ስሜቱ ብቻውን ዋጋ የለውም። በትክክል። ታዲያ ክሬግ መጽሐፋቸው ላይ እንደሚያስረዱት ከዚህ አረንቋ መውጫ መንገድ ተገኝቷል ወይ? አዎ፣ ክሬግ አንድ ተስፋ ሰጪ ለውጥ እንደመጣ ይጠቅሳሉ። በቅርብ 10 ዓመታት ውስጥ ይህ የተፈጥሯዊነት ፍልስፍና የታሪክ ሳይንስ ውጤት ሳይሆን ዝም ብሎ የዓለም እይታ ምርጫ መሆኑን ምሁራን እያጋለጡት መጥተዋል። ጥሩ ዜና ነው። ቮልፋርት ፓነንበርግ የተባለ ታዋቂ የሥነ መለኮት ምሁር ታሪክን በክፍት አእምሮ መመርመር እንዳለብን አሳይቷል። መርማሪው ፖሊስ የጎማውን አሻራ እንዳያይ የሚከለክለውን ያንን አስቀድሞ የመወሰን መነጽር ማውለቅ አለብን አለ። ማለት መረጃው ራሱ ይናገር ነው። አዎ፣ ዛሬ ላይ በርካታ ምሁራን ተአምር አይከሰትም ብለው አስቀድሞ ሳይዘጉ የክርስቶስን ባዶ መቃብር ከሞት በኋላ መታየቱን እና የቤተ ክርስቲያንን ድንገተኛ መነሳት እንደ ታማኝ የታሪክ መረጃ አድርጎ በሳይንሳዊ መንገድ ይመረምራሉ።
እሺ አሁን የዳሰሳችንን ሰፊ ጉዞ ወደ ማጠቃለል ስንመታ የዊሊያም ሌን ክሬግን መከራከሪያዎች በሚገባ ተመልክተናል። ከቁረትና ቀጠል የመካከለኛው ዘመን የታሪክ አጻጻፍ ተነስተን በህዳሴው ዘመን ወደ መጣው የሰነድ ምርምር እድገት እንዲሁም በድህረ ዘመናዊነት የተፈጠረውን የታሪክ አንጻራዊነትና የተፈጥሯዊነትን አደጋ ዳሰስናል። ልክ ነው። ክሬግ በዚህ ክፍል ሊያስተላልፉ የፈለጉት ዋና መልእክት በመጽሐፍ ቅዱስ ታሪካዊነት ላይ የቀረበው ጥያቄ የታሪክ ማስረጃዎች እጦት ሳይሆን የፍልስፍና መነጽር ችግር መሆኑን ነው። አዎ፣ ወንጌላውያን አማኞች ይህንን ተገንዝቦ እምነታቸው ስሜት ላይ ሳይሆን ተጨባጭ ታሪክ ላይ የቆመ መሆኑን በምክንያት መከላከል ይችላሉ የሚል ነው። በመግቢያችን ላይ ያነሳነውን የኤክስሬይ ማሽን ዘይቤ እናስታውስ። ክሬግ እንደሚሉት ከሆነ የኤክስሬይ ማሽኑ ማለትም ታሪክን የመመርመር አቅማችን አልተበላሸም። በፍጹም አልተበላሸም። የተበላሸው ምስሉን የምናነብበት ፍልስፍናዊ መነጽራችን ነው። ድህረ ዘመናዊነትና የተፈጥሯዊነት ቅድመ ግምት ያንን መነጽር አጀብዝዘውታል። በትክክል መንጸሩን ስናታራ መረጃዎቹ እዚያው አሉ። ባዶ መቃብር እና የደቀ መዛሙርቱ መለወጥ በታሪክ ውስጥ የተተው ማንም ሊክዳቸው የማይችሉ አሻራዎች ናቸው። እንግዲህ ይሄ ለሁላችንም የሚተውልን አንድ ቀስቃሽ የመጨረሻ ሐሳብ አለ። ምንድን ነው? የዘመናችን ትውልድ ፍጹም የሆነ ተጨባጭ እውነት የለም፣ ታሪክ የጸሐፊው ስሜት ብቻ ነው የሚለውን የድህረ ዘመናዊነት ፍልስፍና ያሰብ የሚያድግ ከሆነ ነገ መጽሐፍ ቅዱስን ሲያነብም ሆነ ስለ ማንኛውም የዓለም ታሪክ ሲወያይ እውነትን ከየት ያገኛል? በጣም ከባድ ጥያቄ ነው። አዎ፣ ታሪክን ከእውነተኛው የገሃዱ ዓለም ክስተት ነጥሎ የሰው ፈጠራ ብቻ ነው ብሎ ማሰብ ክርስትና የተመሰረተበትን ታሪካዊ መዳን ወደ መካድ ብቻ ሳይሆን በአጠቃላይ የሰው ልጅ እውነትን የማወቅ አቅም ወደ ማሳጣት አያደርስም ወይ? ያደርሳል። አንድ ሃይማኖታዊ እምነት ታሪካዊ መሰረቱን ካጣ ከባዶ የስነ ልቦና ማስታገሻነት በምን ይለያል? ይሄ የክሬግ ሙግት ሁላችንም ቆም ብለን ልናስበት የሚገባ ጥልቅ የፍልስፍናና የታሪክ ጥያቄ ነው። እውነት ነው። ለሁሉም አማኝ ትልቅ የቤት ሥራ ነው። እንግዲህ የዛሬው ጥልቅ ዳሰሳችን ይህንን ይመስል ነበረ። በቀጣይ በሌላ ርዕስ እስከምንገናኝ ደህና ሁኑ። ደህና ሁኑ።